እኛ ያለ ቦታችን ከተማ ገብተን እኮ ነው ያበላሽን ያለ ነው እንጂ ንጹህ መስዋዕት የሚያሳርገው ቄሱ ነበር። ያለ ቦታችን ያለ ነው። ገና ለገና መረጃ ይወጣብናል በሚል ሰበብ ዘማሪ በርዬንና ቅዱስ ሚካኤል አካባቢን ወጣቶች ሰብስበው ተፈርዶባቸው አስረዋቸዋል። አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ የሚሄዱት ዘራችሁ አይባረክ፣ በእውነት ዘራችሁ አይባረክ። እና ተቸገርኩ ያለ ሰው አደባባይ ሲወጣ ያው እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለችው አለ፣ ወጣትነት አለ፣ ጉራው አለ። ክርስቲያን አልነበረችም እንዳትሉ ነበረች። አብሯት የተማሩ ክርስቲያን ነበረች ብለው ተናግረዋል። ያኔ ማብዳ ነው። በመጽሐፍ ቅዱስ ሁለት ከተማን ያጠፋውን ኃጢአት በቤተ ክርስቲያናችን ውስጥ ለማራባት ምን እየተደረገ ነው? ለዛሬ ለስለስ አድርገን ከተጠየቅ እንጀምረዋለን። ከመጣሽ ማርያም ታምጣሽ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። ዛሬ እንዲህ አብረን ርቀን መተናል። የካሜራውን አይኑን እያጠፋሁትኝ ነው። እናንተ መነጽር ልበሱ ለክፉ ሊያደጉ ማለት ነው። እንግዲህ ትንሽ ቀለል ይበለኝ ብዬ አንስቻለሁኝ ፀጉሬን። ወደ ወቅታዊ ጉዳዮቻችን ነው ዛሬ የምንገባው። በተለይ ከብፁዕ አቡነ ኤርምያስ ጋር በተገናኘ አንድ የወጣ ቪዲዮ አለ። በጣም ደስ የማይል ከአንድ ሊቀ ጳጳስ የማይጠበቅ ተብሎ የሚታሰብ አይነት ቪዲዮ ነው። በጣም ርግማን የሞላበት ቪዲዮ ነው። እሱ እየተሰራጨ ነው። ምንድነው ግን የእሱ ታሪክ ምንድነው? ባክግራውንዱ ለምንስ አሁን ተቆርጦ ወጣ የሚለውን ነገር የምንዳስበት የሚሆነው። ከዛ በተጨማሪ እንግዲህ ወንድሞቻችን እየታሰሩ ነው። ቤተክርስቲያንን በሰዶማዊነት ለማስፋፋት በጣም እየተጠቀሙባት ያሉ ሰዎችም ጭምራሉ። እሱንም እንዳስተዋለን። መጨረሻ ላይ ግን የሰለምቲዋን መጨረሻ የምንመለከተው ነው የሚሆነው። ቃለ መጠየቅ ተደርጎላታል፣ አርብ የሚለቀቅ ማለት ነው። ከዛ ፊት ግን የወጡ አንዳንድ ሁለት ሂንቶች ስላሉ እነሱን እንመለከቷቸዋለን። ከአቡነ ኤርምያስ ነው የምንጀምረው። ግን ለብዙዎች እንዲደርስ ግን ላይክና ሼር ማድረጋችሁን አትርሱ። አዲስ ሆኖች ናችሁ ሰብስክራይብ አድርጉ። ከዚህ በፊት እንደተነጋገርነው እባካችሁ ይህንን ቻናል ለማሳደግ ሜምበርሺፕ ጆይን በማድረግ ጠንካራ ስራዎች እንድንሰራ አድርጉኝ። ከዚህ ጋር ተገናኘ የእሸቱ ጉዳይ ዘመድኩን የሚያነሳው ሀሳብ አለ። ዛሬ እንደመግቢያ ነው። ምናልባት ቀጣይ ቪዲዮ ሰራ ከሆነ ሁለተኛው ቪዲዮ በሰፊው እመጣበታለሁ። ዘመድኩን ስለ እሸቱ ያነሳቸው አንዳንድ እውነታዎች ስላሉ ማለት ነው። ስለዚህ ከዚህ እንጀምር። የአቡነ ኤርምያስ ንግግር ነው። በጣም የሚገርም አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ የሚሄዱት ማለት ነው። ዘራችሁ አይባረክ፣ በእውነት ዘራችሁ አይባረክ። ሊቀ ጳጳስ ቁም ረግጠው የሚሄዱ እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ ነው አይደል? እንደው ምን አረግን? አሁን ሃይማኖት ነው ታዋንተ ሃይማኖት ነው። ይሄ አሁን ታቦት ቁሙ ስተመልኩ የኩኝት ልጆች በእርግጥ አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ ነው? ድሮ በጣም ነው ማዝነው። እናንተና ለኔ መካከል ያስረግማቸዋል። ታቦት አምጥቼ ቁሚ ረግጠው ይሄዳሉ። እርጉሞች የህዝብ እኮ ዝምት ልጆች በእርግጥ አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ ነው? ድሮ በጣም ነው ማዝነው። እናንተና ለኔ መካከል ያስረግማቸዋል። ታቦት አምጥቼ እሺ እንግዲህ ይሄ ቪዲዮ ነው የተለቀቀው። ምንድነው ሐሳቡ የሚለውን ነገር በደንብ እስቲ ባክግራውንዱን ለማየት እንሞክር። እንግዲህ ይሄ የተከሰተው በጋሸና ምጃ ውሃ፣ ይቅርታ በጣም ቃላቶቹ አላውቃቸውም፣ ሰፈሮቹ ስፔሲፊካሊ ሰፈሩ ስለማላውቀው አጣሪ ስህተት ሊሆን ይችላል።
ግን የሚናገረው በጋሸና ምጃ ውሃ ቅድስት ክርስቶስ ሰምራ ቤተክርስቲያን ነው። ታዲያ ይህን ቤተክርስቲያን ለማስመረቅ በሄዱበት ነው እንግዲህ ይሄን ነገር የተናገሩት። ምንድነው ችግሩ ሲባል መጀመሪያ ባክግራውንድ ብንመለከተው ጥሩ ነው ብዬ አስባለሁ። ስህተት አለው? ያው ስህተት አለው። የተናገሩት ነገር ላይ ስህተት አለው። ግን እስቲ እንመልከተው። ቤተክርስቲያን እንደሚታወቀው በቤተክርስቲያናችን አንድ ሊቀ ጳጳስ ካልፈቀደ በስተቀር መሰረት ድንጋይ አይጣልም። መሰረት ድንጋይ ጳጳስ ቦታውን ባርኮ ነው ከዛ በኋላ ቤተክርስቲያን የሚሰራው። አሊያም ደግሞ ጳጳሱ በጊዜ ባይመቻቸው እሳቸው የተወከላቸው ቆሞስ ካለ የጳጳሱን ስራ ሊሰራ ይችላሉ። ከዛ ውጭ ግን ማንም ሰው ተነስቶ አይሰራም። እዛ ያሉት ካህናት ግን ምንድን ያደረጉት ያለ ጳጳሱ ፈቃድ ቤተክርስቲያን አሰርተው ደግሞ ታቦት አስገብተው ይመስለኛል በእመቤታችን ስም ሰይመውት ነበር ደብሩ። ያለ ሊቀ ጳጳስ ፈቃድ፣ ያለ ሊቀ ጳጳስ ቡራኬ፣ ያለ ሊቀ ጳጳስ ያልቀባው ሜሮን፣ ሊቀ ጳጳስ ያልመሰረተው መሰረት ድንጋይ ከሊቀ ጳጳስ ውጭ የሆነ ነው። በፍትሐ ነገሥት ደግሞ ሊቀ ጳጳስ መሰረት ድንጋይ ካልጣለበት ማንም ሰው ከዛ ቤተክርስቲያን ገብቶ ስጋው ደሙን እንዳይቀበል፣ የተቀበለ ቢሆን ደግሞ የተወገዘ እንዲሆን ጭምር ፍትሐ ነገሥቱ ያዛል። ስለዚህ ያንን መመሪያ ያለው ታዲያ ይሄ ነገር ነው እንግዲህ አሁን ተቆርጦ ይወጣው። ይሄ ቪዲዮ ወደ ዓመት የሚጠጋው ቪዲዮ ነው። አሁን ማህበራዊ ሚዲያ ላይ ግን ከትናንትና ጀምሮ በጣም ሲሸራሸርና በጣም ብዙ ውዝግቦች ሲያስነሳ የነበረ ነው። እኔ ከምጨምርላችሁ ራሳቸው አቡነ ኤርሚያስ የተናገሩትን ሀሳብ እንስማ። ይሄ ቪዲዮ በሰሜን ወሎ ሀገረ ስብከት ሚዲያ ላይ ከሶስት ወር በፊት የተለቀቀ ነው። በዚህ ጉዳይ ላይ ሚቲንግ አድርገው የተነጋገሩት ነው። ከራሳቸው አንደበት እንስማና ሀሳቤን አስቀምጣለሁ ብዬ ይፋ ሳደርግ በጠየቃችሁት አግባብ ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ 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 እያሉ ሄዱ። ታቦተ ማርያም ካልሆነች በሚል እንዴት አይነት ወጣት እንዴት አይነት የንስሐ ልጅ ቢኖር ነው? ሽማግሌ ጠቅጥቆ አይኬድም አይደል? ሀገራችን ሽማግሌ እየመጣ እንኳን ትልቅ ሰው እየመጣ መንገድ ላይ እንኳን አናቋርጥም አይደል? ወጣቶች መጀመሪያ ሽማግሌው ይለፍ ነው የሚባለው። ሊቀ ጳጳስ ቆሙ፣ ሊቀ ጳጳሱን ተውት። ታቦት ቆሞ ረግጠው ወጡ። በጣም ያዘንኩት ደግሞ ይሄ ነው። እውነት ይህ አካሄድ አገር ያስባርካል? ሃይማኖት ነው? እንዲህ አይነት ክህነቱ ተሽሮ አቶ እየተባለ እሱ ጋር መስቀል መሳለም ኃጢአት ነው፣ ድፍረት ነው። ይሄንን ያደረገ ቢኖር ይወገዝ፣ የተወገዘ ይሁን ብያለሁ። ይሄ አያስደንግጣችሁ። እግዚአብሔር በሰጠኝ ጸጋ ልክ ይህንን ህዝብ ደፋ ቀና ብዬ ከማገልገል ወደኋላ አላልኩም። የጦርነት ቀጠና ነው። በዚህ ሁሉ ብዬ ቆላ ደጋ ብዬ ነው የማገለግለው። ያጎደልኩባችሁ ሳይኖር እንዲህ አይነት ህገወጥ አሰራር ተከትላችሁ መሄዳችሁ እንደው በእኔና በእናንተ መካከል እግዚአብሔር ይፍረድ ብያለሁ። ምን አጉድይበት ነው? ለዚህ ቀኖና ሲጣስ፣ ዶግማ ሲጣስ ሊቀ ጳጳስ ብቻ አይደለም ሰው የሚለው አንድ የብሉይ ኪዳን መምህር የሐዲስ ኪዳን መምህር ለምን ቀኖና አይፈቅድም ዶግማ አይፈቅድም ብሎ ያዛል። እንዲሁ ሌላው ቢቀር እንኳን እንደ መምህርነቴ እንኳን ለምን አታዩት? ከኔ ይልቅ እነሱ መምህራን በጣም ሊቃውንት ሆነው እነሱን እየተከተላችሁ ሊቀ ጳጳሱ ያወገዘውን ድርጊት እየተከተላችሁ በመክረማችሁ አዘኛል። ሊቀ ጳጳስ መጥቶ ታቦት አምጥቶ አንቀበልም ብሎ ማደም አሳዝኖኛል። ይሄ ብቻ እኮ አይደለም። ባለፈው እኮ ለወረዳ ቤተ ክህነቱ ደብዳቤ ሲጽፉ ምን አሉ? ለወረዳ ቤተ ክህነቱ ከዚህ በኋላ ግንኙነታችንን አቋርጠናል። አንድም የወረዳ ቤተ ክህነት ሰራተኛ ቢመጣ አንቀበልም ብለው በደብዳቤ በደብሩ ማህተም። እንግዲህ የጋሸናን ከተማ ህዝብ ይወክሉት ይሆን? የጋሸና ምዕመናንና ካህናት ግንኙነት የለንም ከወረዳው ጋር ብለው ነው የጻፉት። ከወረዳ ቤተ ክህነት ተለይተናል፣ ግንኙነት አቁመናል ማለት እኮ ከቤተ ክርስቲያን ወጥተናል ማለት እኮ። እንዴት ተቀበላችሁት? ይሄን ሃይማኖታቸው ምንድን ነው ማለት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንሰለት ተቆርጠናል፣ ወጥተናል፣ ግንኙነታችንን አቁመናል ካሉ ስማቸውን ይንገሩን። አሁን ይሄ ይታረም ነው፣ ይታረም። ልክ አይደለም፣ ልክ አይደለም። በህግና በስርዓት ወረዳ ቤተ ክህነት ጽሕፈት ቤታችሁ ያገለግላችኋል፣ ይላላካችኋል።
ሀገረ ስብከታችሁ የሚያሳፍርም አይደል። እውነት ለመናገር ኢኮኖሚያዊውም ላይ መንፈሳዊውም ላይ እየከፈለ ያለው ዋጋ ቀላል ነገር አይደለም። ስለዚህ የተፈጠረው ነገር ይሄ ነው። ምንድን ነው እየተባለ ያለው? ታቦት ስናስገባላቸው በፈለጉት ታቦት ነው። ታቦት የሚሰየሙ ደግሞ ሊቀ ጳጳሱ እንጂ ምዕመኑ ስለፈለገ አሊያም ደግሞ ካህናቱ ስለፈለጉ አይደለም። እንደምታውቁት አሁን ላይ በተለይ ከተማ ላይ እየተደረገ ያለው ነገር ታቦት ለቢዝነስ ነው። የትኛው ታቦት ጥሩ ገቢ ያስገባል፣ የትኛው ታቦት ምዕመናን ያመጣል፣ የትኛው ታቦት ተወዳጅነት አለው የሚል ነገር እንጂ ቦታውን ከዛ ቅዱስ ጋር ተገናኝቶ ቃል ኪዳን ለመቀበል አሊያም ደግሞ ከበረከቱ ለመካፈል አይደለም። ስለዚህ ይህ ሊቀ ጳጳስ እንግዲህ እነሱ ራሳቸው ካህናቱ ያለ ሌላ ሰው ሹመት በራሳቸው ፍላጎት ተነሳስተው ሰይመውት ነበር ማርያም ብለው። ሊቀ ጳጳስ ሳይፈቅድ ደግሞ ይሄ ነገር አይሆንም። ስለዚህ በዚህ ምክንያት የዛን ቀን ታቦት አምጥተው ባረኩትና ቤተክርስቲያኑን ከመረቀው በኋላ ታቦቱን ስም የክርስቶስ ሰምራ ብለው ጠሩት። በዚህ ምክንያት ተናደዱ። አንፈልግም ብለው ብድግ ብድግ ብለው ይህን እያደረጉ ያሉት እዛ የነበሩት የካህናትና የካህናቱን ተከታይ ሰዎች ናቸው። የሆነ ሆኖ ግን አሁን የሚያሳደርጉት ነገር ሁሉም ትክክል ነው ወይ? ትክክል ላይሆን ይችላል። በተለይ በዘመን አዲስ ኪዳን ለሚረግሟችሁ መርቁ እንጂ እርገሙ አልተባለም። በተለይ ደግሞ ትውልድን የሚያክል ነገር መርገም ደግሞ በጣም ከባድ ነው ብዬ አስባለሁ። እኔ ስህተት ነው ብዬ ያሰብኩት እሱ ነው፣ ትውልዱን መራገሙ። በተለይ በዘመን አዲስ ኪዳን በተለይ ደግሞ ሊቀ ጳጳስ ሆነው ይህን ነገር ማድረግ ነበረባቸው ወይ? ብዙም አልታየኝም። ይህን ሀሳብ ነው። ሀሳባችሁን በኮሜንት ላይ ብትሰጡኝ ደስ ይለኛል። ሌላኛ ጉዳይ ላይ እንምጣ። ሌላኛ ጉዳይ የምታስታውሱት የመነኮሳቱን ጉዳይ አንስተን ነበር። ሴትዮዋ ምላሽ ሰጥታለች። እሷ ላይ በሰፊው እመጣበታለሁ። ሌላም ከኢየሩሳሌም ያገኘሁትን መረጃ ስላለ ከእሷ ጋር በተገናኘ ሰፋ አድርጌ እመጣበታለሁ። የሆነ ሆኖ ግን የምታስታውሱ ከሆነ አንድ አባት ሀሳብ አንስተው ነበር። በተለይ ወደ ምህረት ላይ እኛን እኮ መምህራን ጠልተውናል፣ አባቶችን እያባረሩ እያሸሹ ነበር ሲል ነበር አባ ሕርያቆስ ይባላል። ይህንን ንግግር ከምናገሩና ይሄ የመነኮሳት ጉዳይ ከመነሳቱ ከጥቂት ቀናት በፊት አንድ ኢንተርቪው አድርጎ ነበር። ንጹህ መስዋዕት የሚያሳርጉ ካህናትም ጭምር። አሁን ተስፋችን እኮ እነሱ ናቸው። እኛ ያለ ቦታችን ከተማ ገብተን እኮ ነው እያበላሸን ያለ ነው እንጂ ንጹህ መስዋዕት የሚያሳርገው ቄሱ ነበር። ያለ ቦታችን ያለ ነው። እኛ ራሱ ወደፊት ወደ ቦታችን ብንመለስ የሚመልሰን አካል መጥቶ ቦታ ቢያስይዙን በዚህ አጋጣሚ ጥሩ ነው። መነኮሳት ቦታችን አይደለም ያለ ነው። ወደፊት እግዚአብሔር ብሎ የሆነ አካል መጥቶ ወደ ቦታችን ቢመልሰን ጥሩ ነው። ወዴት? ወደ ገዳማቸው። እኛ ይሄን ሐሳብ ተቀብለን አዎ አባቶች ወደ ገዳም ይመለሱ ሲባል እንዴት ትሉናላችሁ ስለምትጠሉን ነው የሚል ነገር መጣ። ነገር ግን በራሳቸው ፍላጎት ደግሞ እንዲህም ይናገሩ ነበር። ስናመረው ነገሩ ሲከርባቸው ለይሄ ነገር ለካስ በእንጀራችን የመጣው ወደ ማሰብ ጀመሩ። እንቀጥል። እያጠፋን ያለ ነው ቤተክርስቲያን ከተማ ገብተን ያለ ቦታችን እየፈተፈትንና በዚህ አጋጣሚ በትዳር ላሉት ትዳራቸውን አክብረው እንዲኖሩ በቅድስና ውስጥ የሚገኙት ልጆች ቅዱሳን ናቸው። ስለዚህ ለወጣቱ በቅድስና እንዴት መኖር በንጽህና እንዴት መኖር ይችላል ካላችሁ የቅዱሳንን ሕይወት ይሰማ፣ ቅዱሳን መጻሕፍትን እንዲያነብ፣ እንዲጾም፣ እንዲጸልይ፣ እንዲሰግድ፣ ንስሐ አባት የሌለው ንስሐ አባት እንዲይዝ፣ በምክረ ካህን ትምህርት እንዲቀበል፣ ግሳጼን እንዲሰማ ይህንን መንገዶች ነው የምናሳየው። ከዛ ውጪ ችግሩ ከጋብቻ ላይ ጋብቻው እየተቀደሰ ስላልሆነ ቅድስና እየኖረ የለም። ቅዱሳንን ማግኘት አልቻልንም። ታዲያ እኛ ስንናገረው ለምንድን ነው ስህተት የሆነው? በራሳቸው ፍላጎት ገዳም መግባት ሲፈልጉ የነበሩ ሰዎች እንደው የሆነ አካል መጥቶ ገዳም ቢያስገባን የሚሉ ሰዎች እንደው እግዚአብሔር ጸሎቱ ሰምቶላቸው ሶሻል ሚዲያ ላይ ግርግር ተነሳና ወደ ገዳም ተመለሱ ሲባል ደግሞ አሉ። ተው እንጂ ሁለት ምላስ አትሆኑ። ካህናት ሆናችሁ ሁለት ምላስ ስትሆኑ ይደብራል፣ ጥሩ አይደለም ለእናንተ ልንላቸው እንወዳለን። ሌላኛው እንግዲህ ዘመድኩን ይህን ቅጭ ባድርግ ላሰማችሁ በኋላ ላይ በሰፊው የመጣበት ነው። ስለ እሸቱ የተናገረውን ነገር ላንሳ። እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለችው አለ፣ ወጣትነት አለ፣ ጉራው አለ። ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለ። እነዛ ጠላቶች አሉ። ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለው እና በየጠንቋይ ቤቱ በየምኑ የዛን ሰው የውድቀት አሳየኝ እያለ ለዑራኤል ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት እያለበት ይሄ ሁሉ ወቀሳ እያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም። ይሄ ጀግንነት የሚጠብቀው እንዳለው ነው ማለት ነው።
አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም። ይሄንን አደንቅለታለሁ። አለቀ። አንዳንድ ሰዎች በጀግንነት ወጥተው ይሉኝታን ምን ባላለውን ሐሜትን ከፈለገ ነገር ይምጣ ብለው ጥሰው ወጥተው ቤተሰባቸውን የሚያድኑ አሉ፣ ራሳቸውን የሚያድኑ አሉ፣ ልጆቻቸውን የሚያድኑ አሉ። ግን ተሰድበው ነው። ከዛ ሌላ ቀን እኮ ደግሞ ይመጣበታል። ዛሬ ብቻ ሳይሆን ማለት ነው። ነገ ደግሞ ሲያጠፋ አንተ ከካም እኛንን እኮ 5 ብር ያላዋጣው ሰው ነው የሚለው እኛንን እኮ አባል ሆነን አንተን ቀና ያደረግን ብሎ እንደገና ሊገዛው 5 ብር ሊገዛው የሚመጣ ሰው ነገ ገና ደግሞ የሚመጡ አሉ ማለት ነውና በጣም እንትላሉ። አንዳንድ ሰዎች ይመጡና ለምን ይሄ ሰውዬ እናንተ እንደዚህ ስትጮሁ እናንተ እንደዚህ ስትለፉ እሱ እንደዚህ ያረገ ብለው ደግሞ የሚመጡ አሉ። ዛሬ ይኸው እግዚአብሔር ጣለው የዋልድባ አባቶች ጸሎት የምንትስዬ ጸሎት አፈር ከድሜ ያበላው ምናምን ብለው እኔንም እንትን የሚገፋፉኛሉ ማለት ነው። አብሬያቸውን ልጮህ ማለት ነው። ሲጀመር እኔ በስያለሁ ጥቅ ብዬ በሰልኩኝ የማንም መንገደኛ አይመራኝም። ጀማውን የምከተል አይደለም። ብቻዬን የምቆም ሰው ነኝ። ከኋላ የሚጎነታተለኝ ከኋላ የሚገፋፋኝን ሰው አልሰማም። ሲጀመር አልሰማም። ባለመስማቴ ነው እዚህ የደረስኩት። ባለመስማቴ ማለት ነው። እዚህ የደረስኩት ባለመስማቴ አልሰማም። የራሴ ነው። እንደ ሞጣ ቀራኒዮ እኔን ለማዋረድ እንቅልፍ ያጣ ሰው የለም። እንደ ሞጣ ቀራኒዮ እኔን በመስደብ የሚረካ ሰው የለም። አላፈም ኢትዮጵያዊ ወንድሜ ነው። ግን የሚያጋጭንን አክሴፕት አድርጌያለሁ። እኔ የማራምደው አቋሜ የፖለቲካ አመለካከቴ ለሞጣ ቀራኒዮ አይመቸውም። ስለዚህ ሞጣ ቀራኒዮ እኔን ለመግፋት አለኝ የሚለው እውቀት ይጠቀማል። ይሰድበኛል፣ ቅማል ይለኛል፣ ጋላ ይለኛል፣ ኦሮሞ ይለኛል፣ ጸረ አማራ ይለኛል፣ ጸረ ፋኖ ይለኛል፣ ታቦት ሰርቆ ነው ይለኛል፣ ትግሬ ነው ይለኛል፣ ጉራጌ ነው ይለኛል። የማይለኝ የለም። መሽቶ ሲነሳ የማይለኝ ነገር የለም። እኔም ሞጣ ደግሞ ነው የመልስ ምት ሰጠዋል። ስለዚህ በዚህ መሃል ሞጣ ግን ችግር ደረሰበት። ታስታውሳላችሁ። ሞጣ ችግር ሲደርስበት ብቻውን ቀረ እና ቲክቶኩን እስከ ማጥፋት ደረሰ። ባህር ዳር ላይ በተደፈረችዋ ልጅ የተነሳ ማለት ነው። እና አመጣ መንጋው ኢትዮጵያውያን ስንባል እንደነገባው ያስታውሳሉ። ምቀኛው ጠላት ነው የሚሉትን ዛሬ ወድቆልሃል በጣም አረቀ ቅበረው የሚሉ እናንተ ብትረሱት እንኳን ተገኘልህ ያኔ ተጣላ ተገኘልህ ያኔ አንተ የተናገረ ናና መቃብሩ ላይ ትንሽ ትንፋስ አለችው እሷን ትንፋሹን እርገጠው አጥፋው ብለው ያው ግር ብለው ይመጣሉ ማለት ነው። እና በመንጋ አልመራም። እኔና ሞጣን ርስት አላጣላንም፣ በሚስት አልተጣላንም፣ በሐሳብ ይጣላል። እኔ ሐሳብ ሌላ ነው፣ እሱ ሐሳብ ሌላ ነው። ስለዚህ ያን ሐሳቡን እንዲያሸንፍለት ደግሞ የፈለገውን መልኩ ይከተላል። ያኔ እኔ እፈተናለሁ። ከሞጣ እኔ የምለየው እኔ ቤተክርስቲያን ሀቅን እንድናገር እንደ ቅዱስ ዮሐንስ እንደ መጥምቀ መለኮት ዮሐንስ እንደ ነቢያቱ እንደ ሐዋርያቱ እውነትን እንድናገር ከተጠቃ ከተጎዳ ከተሰበረ ጎን እንድቆም ነው ቤተክርስቲያኒቷ አንጻ ያሳደገች ማለት እንጂ የደከመ የተመታውን እንድረግጠው የተመታውን እንድቀብረው አንድ ቤተክርስቲያን ያሳደገች እናት ቤተክርስቲያን ያሳደገች ለጠላቴ እየጸለይኩ ለገዳዬ ለአሳዳጄ እየጸለይኩ ግን ሀቅን እውነትን እንድናገር አድርጋ ያሳደገች። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ በመሆኔ እኮራለሁ፣ ባለማተብ በመሆኔ እኮራለሁ የምለው ለዚህ ነው። ስለዚህ ሞጣ ቀራኒዮ ደነገጠ፣ ሁሉ ነገር አጣ። ስለዚህ ብቻዬን ቆምኩኝ ከሞጣ ጎን ማለት ነው። ሞጣ እግዚአብሔርን ሲሳደብ፣ ሞጣ እመቤታችንን ሲሳደብ፣ ሞጣ እስላሙን ሲሳደብ፣ ሞጣ ጎንደሬውን ሲሳደብ፣ ሞጣ ጎጃሙን ሲሳደብ፣ ሞጣ ትግሬውን ሲሳደብ፣ ሞጣ ኤርትራውን ሲሳደብ፣ ሞጣ ያልሰደበው፣ ሞጣ ያላዋረደው፣ ሞጣ አፈር ከድሜ ያላበላው ማን ነው? ዛሬ ተደራጅታችሁ መጣችሁ ይሄን የምታደርጉበት ትክክል አይደለም ብዬ ቆምኩኝ ማለት ነው። እንግዲህ ዘምሬ እንደተናገረው እሸቱ ይሄንን ነገር በመናገሩ እንደውም ደፋር ያስበለዋል። እንደውም ጀግንነት ነው። በሚሰድብህ ሰው ፊት ድጋሚ ለመለመን መውጣት ኮንሲኩዌንሱ በጣም ከባድ ነው። እንዴ ለምንኛ አለን እንዴ እንትን ያልን ቻለን ያቆም ነው መባል በኋላ ስለይመጣ ማለት ነው። ስለዚህ እናመሰግናለን። በኋላ ላይ በሰፊው እናነሳለን ለምን እንደዚህ ያስፈለገ የሚለውን ነገር ዘምርኩን በሰፊው አንስቶታል። ከጀርባ ያለም ታሪክም ጭምር የዳሰበት ነው፣ እንመለስበታለን። ሌላኛው ጉዳይ ትናንትና ማቅረብላችሁ ነበር የወንድማችን የዲያቆን ብርሃኑን ጉዳይ ነው። እሱም ብቻ አይደለም እዛ አካባቢ ላይ ያሉ ጭምር ነው። ስለዚህ ፋይሎች እየወጡ ነው ያሉት። በቤተክርስቲያን ስም ተሰግስገው ያሉ ግብረ ሰዶማውያን ናቸው አገልጋዮችን እያሳሰሩ ያሉት። ስለዚህ በሱ ጉዳይ ላይ ሰፋ አድርገን ሀሳብ እናንሳ። ዘማሪ ብሬና የአዲሱ ሚካኤል አካባቢ ወጣቶች ታስረዋል። ያውም ተፈርዶባቸው ነው የታሰሩት። የታሰሩበት ምክንያት ደግሞ እኛ ኦርቶዶክሳውያን ቲክቶከሮች የዛሬ 2 ዓመት ስንልበት የነበረ ጉዳይ የብዙ ኦርቶዶክሳውያን የቲክቶክ አካውንት በዋርኒንግ እና በባን የተጨናነቀበት ጉዳይ በመጽሐፍ ቅዱስ ላይ 2 ከተማን ያጠፋ ጉዳይ በዛ ጉዳይ ገና ለገና መረጃ ይወጣብናል በሚል ሰበብ ዘማሪ ብርዬንና ቅዱስ ሚካኤል አካባቢን ወጣቶች ሰብስበው ተፈርዶባቸው አስረዋቸዋል። ቅድስት ቤተክርስቲያንን በዛ ጉዳይ ልታጨማልቁ በዚህ ብትሉ በዛ ብትሉ አልሆን ስላላችሁ አይደለ? ስለተደረሰባችሁ መረጃ ስለተያዘባችሁ
2 ዓመት ሙሉ ዝም ያልነው ታላላቅ ዘማሪያን የተለያዩ አባቶች በምክር ይሁን በተግሳጽ ይሁን ይስተካከላል ስላሉ እንጂ አውጥተን መረጃውን ማስጣት አቅቶን አይደለም። መረጃው ደግሞ የያዛችኋቸው ልጆች ጋር ወይም ደግሞ ዘማሪ ብሬ ጋር የለም። ክብሪት ጭራችኋል። አሁን ማንም የሚቀረን የለም። እያንዳንዳችሁን እያወጣን እናሰጣችኋለን። ማንም አይቀርም። በዚህ ጉዳይ ላይ ማንም የሚደራደር የለም። አይደለም ኦርቶዶክሳዊ፣ መላው ኢትዮጵያዊ አይደራደርም በዚህ ጉዳይ። እንተዋወቃለን ማን እንደሆናችሁ ማለት ነው። እንተዋወቃለን። እነ ብሬን ስላሰራችሁ እነዛን ወጣቶች ሰብስባችሁ ስላሰራችሁ የሚቀርላችሁ እንዳይመስላችሁ። እንደውም ደና ዝም የተባለውን ጉዳይ ቆስቆሳችሁ ካላነሳችሁ ብላችኋል። በአስቸኳይ ወንድማችን ዘማሪ ብርሃኑን እንዲሁም ከሱ ጋር የታሰሩ ወንድሞች በሙሉ እንድትፈቱልን ስል ጠይቃለሁ። እንድትፈቱልን። ይሄ አያዋጣማ፣ አይሆንም። ከዚህ ቀጥሎ ባለው ቪዲዮ ከመጣሁኝ በዚህ ጉዳይ ላይ መረጃ ይዤ ነው የምመጣው። በነገራችን ላይ ወደድንም ጠላንም በቤተክርስቲያን ውስጥ የግብረ ሰዶማውያን ጉዳይ እየተስፋፋ ያለው ለዛም በበላይ አካላት ጭምር ነው ውስጥ ለውስጥ ተዳፍኖ በተለይ ደግሞ ይሄን መንግስታዊ መዋቅር ተጠቅመው በደንብ አድርገው እየተጠቀሙበት ነው። በሰፊው የምንመለስበት ነው የሚሆነው። ሄዶ ደግሞ የሚለውን ጨምር መጽሐፍ ቅዱስ 2 ከተማን ያጠፋውን ኃጢአት በቤተክርስቲያናችን ውስጥ ለማራባት ምን እየተደረገ ነው? ለዛሬ ለስለስ አድርገን ከተጠየቅ እንጀምረዋለን። ከመጣሽ ማርያም ታምጣሽ። ይድረስ ለአዲሱ ሚካኤል በተለምዶ አጠራር ወይም ለደብረመዊ ቅዱስ ሚካኤል ቤተክርስቲያን የቤተክርስቲያኑ አስተዳደር አካላት ከላይ ከአስተዳዳሪው አንስቶ እስከታች መዋቅር ድረስ በልዩ ልዩ የአስተዳደር ክፍል ላላችሁ ሁሉ ይህ ጥያቄ ይድረስ። በምን አይነት መጠን ቤተክርስቲያኗን ልታበለሻሿት እንደፈለጋችሁ ግልጽ አይደለም። አካባቢው ላይ የተሰበሰበው ምዕመን አንጸባራቂ፣ ደብሩም አብሪ ኮከብ የልባችን ኩራት ሆኖ ሳለ ይህንን ጉዳይ አዝረክርካችሁ ያዛችሁበትን መንገድ እንድታስረዱን በእውነትና ስለ እውነት የቆሙ የደብሩን ወንድሞቻችሁን ልጆቻችሁን በምን አይነት መጠን እንዳስበላችኋቸው ከናንተ ማስረጃና ተጠየቅን ልናቀርብ ልንፈልግባችሁ ወደናል። ታዲያ እንዲህ እንጀምረው። ጥር 23 ቀን 2017 ዓ.ም እራሳችሁ በጻፋችሁት ደብዳቤ መሰረት ቀድሞ ትጉህ ወንድሞች ያመጡትን መረጃ በአጣሪ ኮሚቴ እስኪ ይታይ ብላችሁ ከሰንበት ትምህርት ቤት 5 ከሊቃውንት 5 አድርጋችሁ አጣሩ ብላችሁ በደብዳቤ ፈቅዳችሁላቸው ቅድመ መረጃ ሰጥታችሁ ያደራጃችኋቸው አካላት እነሱም ጥያቄያችሁን ተቀብለው በዚህም በዛም ያለውን ነገር አጣርተው መከላከያ ያላቀረበውን ዲያቆን ፊታቸው አምጥተው እንደ አጣሪ ኮሚቴ የሚጠበቅባቸውን ነገር በሁለት ምስክሮች አረጋግጠውም ጭምር ሲያቀርቡላችሁ እናንተ ጉዳዩን መርመራችሁ ውሳኔ እንደመስጠት ነገሩን አሻክታችሁና አግምታችሁ ዛሬ እነ ዘማሪ ብርሃኑ እንዲታሰሩበት ፈንጂ አድርጋችሁ አቀረባችሁት። ሰንበት ትምህርት ቤቱም ተደጋጋሚ ጥያቄ ጠይቋል። በዚህ ጉዳይ ላይ የጠራ ደብራዊ ማረጋገጫን ሲጠይቃችሁ የኋሊት ብላችሁ አንድም ደብዳቤ ሳትጽፉ ፍርድ ቤት ላይ ግን አጣሪ ኮሚቴ ወስኖ አላመጣም ብላችሁ አላገጣችሁ። አጣሪ ኮሚቴ ስሙ አጣሪ ነው። ነገር ግን እናንተ ውሳኔ ይጠበቅብሃል ብላችሁ አወነባበዳችሁበት። ታዲያ ይህንን ተውሳክ ዲያቆን እንዲከስ ካደረጋችሁ በኋላ ከደብሩ ወጥቶ ወደ ሌላ ደብር እንዲገባ እድል ታመቻቻላችሁ። የደብሩ ጸሐፊ ሊቀ ስዩማን በልዩ አይነት መንገድ እገዛ እያደረክ እንደሆነ ሰምተናል። ስለዚህ ይህን ጉዳይ አጥርታችሁ መልስ እንድትሰጡበት እንጠይቃለን። ወዲያ ብትወላውሉ እያንዳንዷ ማስረጃ በጽሁፍ ስላለች ትቀርባለች። ለአንዳንድ አካላት ደህንነት ሲባል ብቻ ነገሮችን በዝርዝር አላወጣዋቸውም። ነገር ግን ይህ ጉዳይ ከደብሩ ይጠራል። በዚህ ደብር ብቻ አይደለም፣ በተለያዩ ሳተላይት አድባራት የምትገኙ በአጠቃላይ ምዕመናን አይኖቻችሁን ገልጣችሁ ነገሮችን እዩ። የደብረ መዊ ቅዱስ ሚካኤል ሰንበት ትምህርት ቤት በተለይ ህፃናት ታዳጊዎችን ለመከላከል ያደረጋችሁት ጥረት ሳላደንቅ አላልፍም። የነፈዘ አስተዳደር ገጥሟችሁ እንጂ የእናንተ ፍላጎት ብዙ ነው። ወጣቶችን በልታችሁ ሳትጨርሱ እኛ በመረጃ ሰደድ እሳት እንበላቸዋለን። ይህን ጉዳይ በፍጥነት እንድትፈቱት ቁጥር 1 እቀጥላለሁ። ይሄ ነገር በነገራችን ላይ አዲስ አበባ ላይ ብቻ አይደለም፣ ድሬዳዋም አንዳንድ ቦታ ላይ ያለ
የምናውቃቸው ደብራትም ጭምር እንደዚህ አይነት ነገሮች አሉ። አስፈላጊ ከሆነ በሰፊው እንሄድባቸዋለን። ለጊዜው እንተዋቸው እያለን ነገር ግን ስር እየሰደደ ነገር እየተበላሸ ጭምር እያየን ያለ ነው። በተለይ ደግሞ የዲያቆኑን ፎቶ ተለቋል ቴሌግራም ላይ። ነገር ግን አስፈላጊ ሲሆን ግን ወደዚህ ሚዲያ እናወጣዋለን። አምጥተን ደግሞ ምናልባት ቀጣይ የሚገባባቸው ደብሮች ከዚህ ልጅ ክፉ አሰራር ከሚያደርጋቸው ክፉ ተግባራት ራሱን እንዲጠብቅ ደግሞ እንዲያስጠብቅም ጭምር ቀጣይ እርምጃ ደግሞ ምን ሊሆን እንደሚችል መነጋገር እንችላለን። ወደ ታማለች ወደ ተባለችዋ ሰልማለች ወደ ተባለችዋ እህት እንምጣ። አይሚን ሙስሊም ተባለችዋ ኢንተርቪው ተደርጎላታል። እንደርኳቸው አርብ እንጠብቃለን የሚባለውን ነገር በኋላ ላይ ወይ ደግሞ ክፍል 2 ላይ እንመለከተዋለን። እሱ ኦፓል ታሳውሳታለች። ባለፈው ስናነሳት የነበረችዋ ሙስሊም አይደለም ፕሮቴስታንት አይደለም ግን ኦርቶዶክስ እንሳደባለሁ የምትለዋ ግን ለአላህ ሁሌምና ለእስልምና ሁሌም የምትቆረቆር ነች። ያነሳቸው ሀሳብ አለ፣ እንስማ። ምን ብላችሁ ልታቀርቧት? ምን ብላችሁ ሎዛ ሚዲያ ልትወቅሱ ነው? ክርስቲያን አልነበረችም እንዳትሉ፣ ነበረች። አብሯት የተማሩ ክርስቲያን ነበረች ብለው ተናግረዋል። ያኔ ማብዳ ነው። ይሄን ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይሄን እናሳልፈው። ትናንትና ስላየን ይሄን ነገር እናሳልፈውና ወደ እነሱ ንግግር እንምጣ። ነገር ሰው እየመጣባት እሱንም ታማ ነው ብላችሁ ልታልፉት ነው? ኢንተርቪው ያደረጋችሁ ሰዎች አላማችሁ ምንድነው? ስለዚህ ይሄንን ኢንተርቪው ማስቆም ያለባችሁ አካላት ይችል እየሰጠችውን ኢንተርቪው አስቆሙ። ሌላም ፖለቲካ ሌላ ድራማ እንጽፋለን ካላችሁ እኛ ከሷ ለይተን አናያችሁ ማለት ነው። ራሷ ናት ኡክቴ ፎቶ ላይ ያለች ይገርምሻል እንዴ? ጠዋት ባንዷ ቤቷን ከፍታ ስሙ አራደየት ነው ወሎ ዩኒቨርሲቲ 2 አደረ ወገን ሙስሊም እንደነበረች ነገራኛለች አለች። በዩኒቨርሲቲ ቆይታሽ ታመሽ ነበር ወይ በየጠይቂያት ደህና ነኝ አልፎ አልፎ ይጠለኛል እንጂ ሌላ ችግር አላጋጠመኝ ብላ ተናግራለች። ያቁሻል ወይ ዩኒቨርሲቲ ጓደኞች ስላት አዎ ሙስሊም ሆኜ ነው የሚያውቁኝ አላለችም? ጋይስ ሙስሊም ሆኜ ነው የሚያውቁኝ ብላለች። ስለዚህ እቺ ልጅ ወስዳችሁ ኢንተርቪው የምታረጉት በምን ሌቭል ነው? በምን ሞራላችሁ ነው? ተደግሞባት ነው ልትሉ ነው? አረ ደግሞም ይላሉ እናውቀዋለን። አሁንም እያኮበኮቡ ያሉት እንደዛ በድግምት ነው እንዲሆነች ነው የሚሉት። እናውቀዋለን ግን እቺ ልጅ ክርስቲያን ከሆነች ግን ከ2 ዓመት በላይ ሆኗታል። ታማ ነው ልትሉ ነው? ስለዚህ የሕክምና ሪዛልቷ መምጣት አለበት። የአእምሮ ጤና ችግር ካለባት ኦኬ እሺ፣ ግን አሽሞንሙናችሁ አመጣችሁ ተቃቅፋችሁ እና ኢንተርቪው አድርጋችሁ ከሸኛችኋት እኔ ከሎዛ ሚዲያ ለይቻ ላያችሁ። በነገራችሁ ላይ ሎዛ ስለቀደማችሁ የተናደዳችሁት እንጂ አዲስ ነገር አይደለም። ስለዚህ ክርስቲያኖቹ አስፈራርተዋት ነው ቢሉ ትክክል ናቸው። ልጅቷ ክርስቲያን ናት አማራጭ አታፈርታ ነው ቢሉ ትክክል ናቸው። ነገ ይሄንን ኢንተርቪው ከለቀቃችሁ በነገራችሁ ላይ የምትጣጣዳፉት የምትሯሯጡት ፖለቲካ ለመስራት ተጨማሪ ድራማ ለመጻፍ ከሆነ ትርጉም አልባ ነው። እሷ ለይቼ ራሷ ላያችሁ እናንተ ትሁኑ በሽተኛ እሷ ትሁን ራሱ ገና እናጣራለን። እሱ ከመንገድ ላይ አንስቶ ኢንተርቪው ያደረጋት እናንተም ከመንገድ ላይ አንስታችሁ ኢንተርቪው ያደረጋችኋል። አታቋትም። ያወቃችኋት በዚህ ሚዲያ ምክንያት ነው። ስለዚህ ምንም መሰረት አድርጋችሁ ነው ወስዳችሁ ኢንተርቪው አድርጋችሁ ነገ የምትለቁት። ልዩነታችሁ ምንድን ነው? ማላይ ነው ሙድ የምትይዙት? ኔቨር። በነገራችሁ ላይ እኛ ስትመጣ የመገፋት ስሜት እንዳይሰማት ጥፋቴን ማስተካከል አልቻልኩም የሚል ስሜት እንዳይሰማት እድል ነው የሰጠናት እንጂ ትክክል ነሽ ብለን ራሱኛ ሎዛ ሚዲያን አልወቀስንም። ሚዲያን የወቀስነው ማስረጃ ለምን የለውም። አንድ ተቋም አንድን ሰው ኢንተርቪው ሲያደርግ ደውሎ ሲጠራ ይጠይቃል። መቼ ተጠመቅሽ? የተጠመቅሽ? ማን አስጠመቀሽ? ማን አስተማረሽ? ህይወትሽ እንዴት ነበረ? ስንት ጊዜ ሆነሽ? የሚባሉ መሰረታዊ ጥያቄዎችን አልጠየቃትም ሎዛ ሚዲያ። ለምን? ለፖለቲካው ስለሆነ የፈለጋት። ገባችሁ? እናንተም ነገ ጠርታችኋት ያኔ ስትቀርቢ ራስሽን አታውቂም ነበር? አዎ አላውቅም። ነጠላ ለብሰሽ ነበር? አዎ አላውቅም። ያምሽ ነበር? አዎ ያመኝ ነበር። አላሁ አክበር፣ አላሁ አክበር። የታመመን ሰው ኢንተርቪው አድርጎ መልቀቅ። እሷ ግን ሙስሊም ናት አልሐምዱሊላህ ብትል ይሄም ብላ ነው የምልህ ይወባል። ይሄም ብላ ነው የምልህ ይሄን ኢንተርቪው የምታደርግና የምትለቅ ሰውዬ ማለት ነው።
እንደዚህ የሚባል ነገር የለም በነገራችሁ። ኦፓ ላቋርጥሽና እንዴት ጠሪያቸውና ይምጡ። በውስጥ የነገርኩሽ ሁለቱ ሰዎች አንቺ ሼር አድርጊላቸው። እኔ አድርጌያለሁ ግን አልመጡም። አይምጡ ምን አገባን እኛ። ቢዝነሳችን አይደለም በነገራችሁ ላይ የማንም ቢዝነስ የለብንም። ግን ማንም ፖለቲከኛ ማንም ብልጥ ሰው እኛ ላይ ፖለቲካ መስራት አይችልም። እንጠይቃለን። ትናንት ከከምቦልሻ መጣችሁ፣ ዛሬ ኢንተርቪው አደርጋችሁ ነገ ከሸኛችኋት እናንተም ከሎዛ ሚዲያ ትሻሉ ያለ መረጃና ያለ ማስረጃ። ስለዚህ ክርስቲያኖቹ ልጅቷ ክርስቲያን ነበረች፣ አዎ ክርስትና ላይ መስከራለች፣ ስለፈራች ነው ሐሳቧን የቀየረችው ቢሉ ትክክል ነው የምንለው እኛ በሚነገራችሁ። ምክንያቱም ኤቪደንስ የላችሁ፣ የሕክምና ሪዛልት አላመጣችሁ፣ መረጃና ማስረጃ አላቀረባችሁ። የልጅቷን ቃል ብቻ አምናችሁ ነው ኢንተርቪው ያደረጋችኋት። የልጅቷ ቃል ደግሞ ለኛ ማስረጃችን አይደለም። ባለፈውም ስንናገር ምንድን ነው ያልነው? ሚዛናዊ ሁኑ፣ አስተውሉ፣ ሎዛ ሚዲያን አትሳደቡ፣ እኛ እናጣራ መጀመሪያ። ገብቷችኋል? አንድ ሐሳብ ፍሎ ከተደረገ በኋላ ከተወራ በኋላ ከተንሸራሸረ እኛ ስለጠየቅናት ነው ቪዲዮ ቫይራል የወጣው። በነገራችሁ ላይ ሐሳቡ አስቋቸውም ይሁን ተገርመውም ይሁን ተጨንቀውም ይሁን ቫይራል አውጥቶታል። ጉድ በጣም ጥሩ። ከዛ እናንተ ምን ብለናል? ስታገኟት ሕክምና አድርጉላት፣ የጤና ሁኔታዋ ይቅደም። በዚህ ሁኔታ ላይ ሆነ ኢንተርቪው ብታደርጓት ለውጥ አያመጣም። ምክንያቱም እሷ እኔ ያመኛል እያለች አለች። እኔ ነኝ የተናገርኩት፣ እኔ ነኝ፣ ድምፁ የኔ ነው፣ መልኩ የኔ ነው። መቼ እንደተናገርኩ አላቅም፣ ማን እንደሆነ አላቅም፣ ለምን እንደቀረብኩ አላቅም፣ ክርስቲያን ሆኜ አላቅም ያለችን ሴት እንዴት እንዲለት ይቻላል ስትባል ያመኛል፣ የሚጥል በሽታ አለብኝ፣ በተጨማሪ ደግሞ አቅሌን አጣለሁ፣ ራሴን የምስትባቸው ጊዜቶች አሉ። አንዳንድ ጊዜ የማደርጋቸውን ነገሮች ካለፉ በኋላ ሰው ነው የሚነግረኝ ብላ የተናገረችን ሴት ቡና ጋብዘህ ኢንተርቪው አደርግሃት ነገና ተነገ ወዲያ ምን ላይ ሰጠች ብለህ ፖስት ብታረቅ ይሄን ብላ ነው የምልህ። እኔ በነገር ላይ ይሄ ማወቅ አለባችሁ። ማስረጃና መረጃ የወዳጅነት የሚባል ነገር የለም። ታማሚ ነኝ ብላ ነው የመጣችሁ። ስለዚህ እኛ የምንፈልገው የሕክምና ውጤቷን ነው። ሰፈር ጎረቤት የሚያውቃት አብሯት የተማረ ሰው እየተናገረ እናንተ ይሄንን ትኩረት ሳትሰጡት እሷን ኢንተርቪው ያደርጋችሁ ክርስትና ላይ ለተናገረችው ነገር ሎዛ ሚዲያ ቀርባ ለተናገረችው ነገር ይቅርታ ብታስጠይቋት፣ ሐሳቧን ብታስቀይሯት፣ ብትመክሯት ለውጥ አያመጣም። የምንደግፈው የክርስቲያኖችን ሐሳብ ነው። ልጅቷ ነፃነት አታ ነው እንጂ ክርስቲያን ነበረች የሚለው ድምዳሜ ላይ እንደርሳለን። ምክንያቱም ታማሚ ነኝ ያለችውን ትኩረት ስላልሰጣችሁት እናንተ። ደጋግመን ተናግረናል። ሎዛ ሚዲያ ላይ ምንም አይነት የማስፈራሪያና የማስጨነቅ ችግር እንደሌለ መልኳ፣ ፌሻል ሪያክሽኗ፣ ኮንፊደንሷ፣ በራስ መተማመኗ፣ ቃል ተጠቃቀሟ ያስታውቅ ነበር። ፍሪ ነበረች፣ ኢንጆይ እያደረገች ነው የተናገረችው። ገባችሁ? ስለዚህ ነገም እናንተ ጋር ልክ ሎዛ ሚዲያ ላይ እንዳለችው ስትናገር አላሁ አክበር አጃኢብ ብለህ ፖስት ካደረግ ችግሩ ያንተ ነው። ተጨማሪ ድራማ ሰርታችሁ የሚዲያ ሽፋን መስጠት ከሆነ አላማችሁ ስጡና እኛ ምን እንደምናደርጋችሁ እናሳያችኋለን። ኦፓል ሰላም። ጥንቃቄ ማድረግ አለባችሁ። ሐሳባችሁን ግልጽ ማድረግ አለባችሁ። ኢንተርቪው ስታደርጓት ሎዛ ሚዲያ ላይ ከሰጠችው ሐሳብ በመነሳት ነው መሆን ያለበት። ሎዛ ሚዲያ ላይ ብቻ አይደለም፣ ኮሜንት ላይ ጓደኞቿ፣ አብሮ አደጎቿ፣ የሚያውቋት ሰዎች ውሸታም ናት እያሉ እየመሰከሩባት ነው። ገብቶሻል? ሀያት ውሸታም ናት፣ እኛ እናቃታለን። ሀያት ክርስቲያን ነበረች፣ አብራን ተምራለች። ሀያትን እኛ እናቃታለን፣ ድሮ ሙስሊም ነኝ አሁን ክርስቲያን ነኝ ብላኛለች፣ ፎቶ ሁላ አለን፣ አብረን አስቀድሰናል የሚል ሰው ማህበራዊ ሚዲያ ላይ እየሰማችሁ ኢንተርቪው አድርጋችሁ ከለቀቃችሁ ችግሩ እናንተ ነው። ምክንያቱም እናንተ እውነታውን አይደለም የምትፈልጉት ማለት ነው። ለድራማው ክፍል 2 ሌላ ድራማ መስራት ነው የምትፈልጉት ማለት ነው። ስለዚህ የሎዛ ሚዲያ ደግሞ ከመሳትም ደግሞ ወደኋላ አይሉም። በነገራችን ላይ ቤተሰቦችንም ጭምር ነው ኢንተርቪው ያደረግነው ብሏል። ስለዚህ ከዛ ከመሳት ወደኋላ አይሉም። ልጅቷ የመብት ጥሰት እየተደረገባት ነው ወደሚል አጀንዳውን ከፍ እናደርገዋለን። ልጅቷ ከደህንነት ስጋት የተነሳ ነው ታመም ያለ ያለችው ወደሚል አጀንዳውን ከፍ እናደርገዋለን። ምክንያቱም አንድ ታመም ያለው ያለን ሰው
ሌላ ወንበር ላይ አስቀምጠኸው የሚናገረውን ነገር እውነት አድርገህ ትክክል አድርገህ ምላሽ አድርገህ ካቀረብከው ችግሩ ያንተ ነው ማለት ነው። ፖለቲካ ማለት ይሄ ነው ነገራችሁ ላይ። ስለዚህ ሎዛ ሚዲያ ሲጠየቅ የተናገረው ይሄንን ነው። እኛ ጸበል ነው ምን ሄደው ብላን ነው የወጣቸው፣ ገዳም ሄዳለሁ ብላን ነው የወጣቸው፣ ከምቦልቻን ሄደች አናውቅም ብሏል። ሁለተኛ መስለሜን ካወቁ ይገሉኛል፣ አባቴን የሚገል ይጸድቃል፣ እናቴ ናትም ተሳዝነኝ ብላ ስለ ቤተሰቦቿ ተናገራለች። ፈርታ ነው የሚሆነው ነው ያለው። ከዛ እናንተ እዛ ሚዲያ የተናገረችው ነገር አሟት ነው ብለህ ስትናገር ማስረጃ መቅረብ አለበት። የሕክምና ውጤት መቅረብ አለበት። ካልሆነ ግን ምን ይዛችሁ ነው ኢንተርቪው ያደረጋችኋት? በምን ኤቪደንስ ነው ኢንተርቪው የምታደርጓት? ነገ መታ ወንበር ላይ ቁጭ ብላ ሎዛ ሚዲያ ላይ እንዳደረገችው እኔ ዛሬ ሙስሊም ነኝ ነገ ሙስሊም ነኝ የራቁት ቪዲዮ ቢለቀቅብኝ እመርጣለሁ ኡስታዞችን ይቅርታ መላው ሙስሊምን ይቅርታ መጅሊሱን ይቅርታ ስትል እውነት ነው ብለህ ልታቀርበው ነው? በምን መስፈርት? ትናንትና የተናገረችውን ታምሜ ነው አላውቅም ያለች ሴትዮ አንተ ጋር ሲሆን ጤነኛ ናት ብለን እንድናዳምጥ ነው የምትፈልገው? ኧረ እባክህ እንደዛ ነው የሚሰማችሁ? ማላይ ነው ሙድ የምትይዙት? ስለዚህ እናንተ ከሎዛ ሚዲያ ጋር የነበረችዋን አክተር እናንተ በትርፍ እንደገዛችኋት ነው እኛ የምንረዳው። ኢንተርቪውን አይተን ልጅቷ ደንበኛ ተጫዋች ናት በትርፍ ገዝታችኋታል ብለን ነው የምናስበው እንጂ ክርስቲያን አልነበረችም ብላችሁ ልታሳምኑ ናችሁልን በነገራችሁ በፍጹም። ስለዚህ ፖለቲካ አትስሩ፣ ድራማ አትስሩ፣ የሰዎችን ሰላም አትበጥብጡ። እኛ ትኩረት የሰጠነው ፎከስ የሰጠነው አንድ እናውቀዋለን፣ እውነታውን ይታወቃል። ፈርታ እንደሆነ ምንም ጥርጥር የለውም። በቀን 3 ቪዲዮ 4 ቪዲዮ 5 ቪዲዮ ቲክቶክ ላይ የምትለቀው ቲክቶክ ተጠቅሜ አላውቅም የምትለዋለች 5-4 ቪዲዮ በተከታታይ እየለቀቀች ያለችው። ይሄም የሚመጣው ደግሞ ከጭንቀት የተነሳ በጣም ድንጋጤ ውስጥ ከመሆን የተነሳ ከፍራቻ የተነሳ እንደሆነ ግልጽ ነው፣ ምንም ጥርጥር የለውም። ስለዚህ ልጅቷ ፈርታን ያለችው አሁንም ቢሆን ለማስፈራራት ሄደዋል እዛ። ስለዚህ ስራቸውንም ጭምር እየሰሩ ነው፣ እናውቀዋለን። በደንብ ደግሞ እንረዳቸዋለን ያለውን አካሄድ ስለምናውቀው እነሱ ጋር በተመለከተ። ስለዚህ ምንም የምንወያሻው ነገር የለም። ነገ የሚለቀቀው ወይ ደግሞ ዓርብ ዕለት የሚለቀቀው ጉዳይ በማስፈራራት ውስጥ የተሞላ በሐሰት የተሞላ በድራማ የተሞላ እንደሆነ እሙን ነው። እንዳልኳችሁ በዚህ ግርግር ውስጥ ኢንተርቪው ማድረግ የተመልካችን ቀልብ የመሳብ እድሉም ሰፊ ጭምር ስለሚሆን እንግዲህ እናየዋለን ፍጻሜውን። ዓርብ ቅርብ ጊዜ ስለሆነ የተቋረጠውን ቪዲዮ ጭምር ቲክቶክ ላይ ስለምናገኘው ሀሳብ እንደምሰጥበት ተስፋ አድርጋለሁኝ። ስለዚህ እዚህ ላይ በቃ እግዚአብሔር ከፈቀደልን በክፍል 2 በሌላ መረጃ እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።